ስለ አቤልና ስለ ቃኤል ማወቅ ያሉብን ጥልቅ ሚስጥራት። ክብሯንና የተወደዳችሁ የጥዑም ተረክ ቤተሰቦች እንደምን ሰነበታችሁ? ዛሬ በሰው ልጅ ታሪክ ውስጥ የመጀመሪያው ደም የፈሰሰበትን የወንድማማቾች ጥልና ከመስዋዕት ጀርባ የነበረውን ጥልቅ መንፈሳዊ ሚስጥር የምንመረምርበት የአቤልና የቃኤልን ታሪክ እነሆ። ይሄ ታሪክ ዝም ብሎ የጥል ታሪክ ብቻ አይደለም። የቅናትን አደገኝነት፣ የእግዚአብሔርን ፍርድና ዛሬም በሕይወታችን ውስጥ ልንጠቀምባቸው የሚገቡ መንፈሳዊ ትምህርቶችን አብረን እንዳሰሳለን። ለጥዑም ተረክ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዲሁም ደግሞ ተደራሽነታችንን ለማስፋት ላይክ እና ሼር ማድረግ እንዳይረሱ። አባታችን አዳምና እናታችን ሔዋን ከገነት ከተሰደዱ በኋላ በምድር ላይ መኖር ጀመሩ። መከራና ጥረት በሞላበት የሰው ልጅ ሕይወት ሲመሩ የመጀመሪያ ልጃቸውን ወለዱ። ስሙንም ቃኤል አሉት። ቃኤል ማለት የእግዚአብሔር ስጦታ ወይም ሰው አገኘሁ ማለት ነው። ከእርሱ ቀጥሎ ወንድሙን አቤል ወለዱ። ሁለቱም ወንድማማቾች በአንድ ቤት ቢያድጉም ዝንባሌያቸውና ተግባራቸው ግን የተለያየ ነበር። ታናሽ ወንድም አቤል የዋህ፣ ቅንና ፈሪሃ እግዚአብሔር ያደረበት እረኛ ሆኖ በጎችን ይጠብቅ ነበር። ታላቅ ወንድሙ ቃኤል ግን መሬት የሚያርስ የግብርና ሥራ ላይ የተሰማራ ጠንካራ ሰው ሆነ። ዘመን ካለፈ በኋላ ሁለቱም ወንድማማቾች ለፈጣሪያቸው እግዚአብሔር ምስጋናቸውን፣ ስጦታቸውን የሚያቀርቡበት ቀን ደረሰ። እዚህ ጋር ነው እንግዲህ የታሪኩ ትልቁ ምስጢር። የዋሁ አቤል ለአምላኩ የሚሰጠውን ስጦታ ሲመርጥ ከበጎቹ መካከል እጅግ በጣም ወፍራሙን፣ በኩራቶቹ የተመረጠውን። አቤል ለአምላኩ የነበረው ፍቅርና ክብር ፍጹም ስለነበር ከእርሱ ዘንድ ያለውን ምርጡንና የሰባውን በግ ለመምረጥ አልሰሰተም። ቃኤል ግን ከመሬቱ ፍሬውን ይዞ ቀረበ። ነገር ግን እንደ አቤል አልነበረም። ከምርቱ መካከል የተረፈውን ጥራቱ የወረደውንና ያልተመረጠውን እህል ነበር ያቀረበው። ቃኤል ስጦታውን ያቀረበው በፍቅርና በናፍቆት ሳይሆን እንዲሁም በግድየለሽ ልቡና ኩላሊቱን የሚመረምረው ልዑል እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ደስም አሰኘው። የአቤልን መስዋዕት ተቀበለው። ወደ ቃኤል መስዋዕት ግን ዞር ብሎ ለማየት አልፈቀደም። ቃኤል መስዋዕቱን ባለመቀበሉ እግዚአብሔርን ከመለመንና ንስሐ ከመግባት ይልቅ በወንድሙ ላይ ከባድ ቅናት አደረበት። ፊቱም ጠቆረ፣ ልቡ በቂም ተሞላ። እግዚአብሔርን ቃኤልን መከረው። ለምን ተቆጣ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታጅብሃለች አለው። ቃኤል ግን የአምላኩን ምክር አልሰማም። አንድ ቀን ወንድሙን አቤል ወደ ሜዳ እንሂድ አለው። ወደ ሜዳም በወጡ ጊዜ ቃኤል በወንድሙ ላይ ተነሳበት፣ በጭካኔ ገደለው። በምድር ላይ የመጀመሪያው ንጹሕ የሰው ደም ፈሰሰ። የወንድሙም ደም ምድርን አራሳት። እግዚአብሔርን ቃኤልን ጠየቀው፣ ወንድምህ አቤል ወዴት ነው? ቃኤልም በድፍረትና በውሸት አላውቅም፣ እኔ ወንድሜ ጠባቂ ነኝ አለ። እግዚአብሔር ግን እንዲህ አለው፣ ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ዘንድ ይጮኻል። አሁንም የወንድምህን ደም ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርህን በምታርስበት ጊዜ ከእንግዲህ ወዲህ ኃይሏን አትሰጥህም። በምድርም ላይ ኮብላይ ትሆናለህ። ፈርድብሃለች። ክቡራን ወንድሞችና እህቶች ከዚህ ታሪክ የምንማረው ታላቅ መንፈሳዊ ቁም ነገር አለ። በመጀመሪያ እግዚአብሔር የሚመለከተው
ስጦታችንን ብቻ ሳይሆን ከስጦታው በስተጀርባ ያለውን የልባችንን ንጽህና ነው። ለአምላካችን ስንጸልይ፣ ስንመጸውት፣ ስንገዛ በሙሉ ልባችን በጥረትና በፍቅር ሊሆን ይገባል። ሁለተኛ የቅናትን አደገኝነት ነው። ቅናት በልባችን ውስጥ ሲያድግ መጨረሻው ጥፋት፣ ሞት ይሆናል። ያኤል ወንድሙን ከመግደሉ በፊት በልቡ ቅናት ፈቀደበት። ቅናት ደግሞ ወደ ግድያ መራው። ስለዚህ ልባችንን ከቅናትና ከቂም ልንጠብቀው ይገባል። ዛሬ ያዘጋጀውላችሁ መንፈሳዊ ተረክ ይህንን ይመስላል። ለነፍሱ ስንቅ፣ ለሕይወቱ ምክር ከሆነሉት እባክዎ ይህንን ላይክ ማድረግ አይርሱ። ለሌሎች ወንድሞችና እህቶችም ሼር በማድረግ ያጋሩ። በቀጣይ በሌላ ድንቅ መንፈሳዊ ትምህርት እንመለሳለን። እንዲተረክላችሁ ማወቅ የምትፈልጉት አዲስ ተረክ ካለ ከስር በምታዩት የኮሜንት መስጫ ቦክስ ላይ ተሳውቁን ትችላላችሁ። ቸር ቆዩልኝ። ተረክ ይቀጥላል።